ሰላም ጤና ይስጥልን ወደ ጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን ልዩ የበዓል መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። መረጃዎቹን ወደ እናንተ ያደረስኩኝ እኔ ሱስና ያሷ አብራችሁ ቆይታ አደርጋለሁኝ። አብራችሁን ነው። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የ2018 የጌታችን ኢየሱስ ክርስቶስ የልደት በዓል መታሰቢያ ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፈዋል። እሁድ ታኅሳስ 26 ቀን 2018 ዓ.ም በኮልፌ መካነ ኢየሱስ ቤተክርስቲያን በተሰጠው የመልካም ምኞት መግለጫም የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በሀገር ውስጥና በዓለማችን ላሉ አማኞች የእንኳን አደረሳችሁ መልእክትን አስተላልፈዋል። በተያያዘም አማኞች ምሳሌ መሆን እንደሚገባና ችግሮቻችንን በሰላምና በንግግር በመፍታት የሀገራችንን ልማትና ሰላም በማስጠበቅ በዓሉን በጋራ ማክበር ይገባልም ብለዋል። በተጨማሪም በዓሉን ስናከብር አንዳችን አንዳችን በመተሳሰብ በመጠያየቅና አቅም ለሌላቸው በመቆረስ በደስታ መሆን ይገባልም ብለዋል። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቁ አብዶ የእንኳን አደረሳችሁ መልእክታቸውን ያስተላለፉ ሲሆን በዓሉን ማክበር የጀመሩት ሰብአ ሰገል የሰማይ መላእክት መሆኑን ተናግረው በመላው ዓለም ያሉ ክርስትና ተከታዮች የጌታ ኢየሱስ ክርስቶስ ልደት እንደሚያከብሩና ይህ በዓል እንደ እግዚአብሔር በእኛ ሁኔታ ውስጥ ገብቶ ወደ ምድር እኛን ለማዳን የመጣበት የዓለም ታሪክ የተቀየረበት ነው ብለዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፕሬዝዳንት መጋቢ ላኮ በዳሶ የጌታ ኢየሱስ ክርስቶስ መወለድ ለኃጢአት መድኃኒት ለመሆን ሰውን ከእግዚአብሔር ጋር ለማስታረቅና ሰውን ከሰው ጋር ለማስታረቅ መሆኑን ተናግረው ይህንን የምስራች ለሁሉም ማድረስ አለብን በማለት የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የተወደዳችሁ የጂኤምኤም ቴሌቪዥን ተመልካቾቻችን የእንኳን አደረሳችሁ መልእክቶቹ ከዜናው በኋላ ወደ እናንተ የሚደርስ ይሆናል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በየካ ክፍለ ከተማ በወረዳ 6 የገናን በዓል ምክንያት በማድረግ ለችግር ተጋላጭ ለሆኑ አካል ጉዳተኞች፣ አረጋውያንና አቅመ ደካሞች የዱቄትና የምግብ ዘይት ድጋፍ አድርጋለች። የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው ሰኞ ታኅሳስ 27 2018 ዓ.ም በስፍራው በመገኘት የእንኳን አደረሳችሁ መልእክት በማስተላለፍ ከ200 በላይ ለሚሆኑ አቅመ ደካሞች ወገኖች የገና በዓል ስጦታ አበርክተዋል። በቀጣይም በማህበረሰቡ ውስጥ ከዚህ በላይ በመግባት ቤተ እምነቷ መንፈሳዊና ልማታዊ ስራዎችን በትጋት እንደምታከናውን ገልጸዋል። የየካ ክፍለ ከተማ የወረዳው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ህያው ህዝቅኤል የኢትዮጵያ ሙሉ ወንጌል ቤተክርስቲያን ሳይቋረጥ እያደረገች ስላለው መልካም ድጋፍ አመስግነው ከዚህ ቀደም በወረዳው የሁለት አቅመ ደካማ እማወራዎች ቤቶችን ቤተ እምነቷ ሰርታ ማስረከቧን በማስታወስ የሁል ጊዜ አጋር ስለሆናችሁና ስለበጎ ምላሻችሁ እያመሰገንን ምሳሌነታችሁ በእኛ ዘንድ የጎላ ነው ሲሉ ገልጸዋል። ድጋፍ የተደረገላቸው ወገኖችም ምስጋናቸውን በማቅረብ እግዚአብሔርን አመስግነዋል። የላፍቶ መሰረተ ክርስቶስ ቤተክርስቲያን መጪውን የገና በዓል ምክንያት በማድረግ ከ250 በላይ ለሆኑ አቅመ ደካሞች የምሳ ማብላት መርሃ ግብር አካሂዷል። በንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 12 የላፍቶ መሰረተ ክርስቶስ ቤተክርስቲያን የገና በዓልን ምክንያት በማድረግ ከ250 በላይ ለሆኑ አቅመ ደካሞች የምሳ ማብላት መርሃ ግብር አካሂዳለች። በወረዳው መጪውን የገና በዓል ምክንያት በማድረግ የተለያዩ ድርጅቶች፣ የሃይማኖት ተቋማት፣ ግለሰቦች፣ የኢኮኖሚ ውስንነት ላለባቸው የማህበረሰብ ክፍሎች የምግብና የቁሳቁስ ድጋፍ እያበረከቱ ይገኛሉ። የላፍቶ መሰረተ ክርስቶስ ቤተክርስቲያንም በትላንትናው ዕለት የገና በዓልን ምክንያት በማድረግ በቁጥር 250 ለሚጠጉ ለተቸገሩ ወገኖች የምሳ ማብላት፣ የአልባሳትና የንጽህና መጠበቂያ ቁሳቁስ አበርክተዋል። በመርሃ ግብሩ ላይ ማህበራዊ ኃላፊነት ከመወጣት አንጻር በሃይማኖት ተቋሙ የተቸገሩ ወገኖችን በዘላቂነት ሆነ በጊዜያዊነት ለመደገፍ በርካታ ተግባር ሲከናወን እንደነበር ይህን በጎ አድራጎት የሚመሩት ኢንጂነር ሻሎም ከበደ ገልጸውልናል። በቀጣይም በዓልን ጠብቆ ከመርዳት ባሻገር የኢኮኖሚ ውስንነት ላለባቸው የማህበረሰብ ክፍሎች ከጎናቸው ለመሆን የሚደረጉ ጥረቶች በተቋሙ ስም አቅም በፈቀደ ልክ የበጎ ተግባር ስራ እንደሚቀጥል ነግረውናል። መረጃውን ከዘ ክርስቲያን ኒውስ ወሰድ ነው። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት የጌታችንን የልደት በዓል ምክንያት በማድረግ በሆለታ ለሚገኙ አቅመ ደካሞች ድጋፍ አደረገ።
ቀደም ሲል የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ለሁለት አቅመ ደካማ ቤተሰቦች ተሰርተው የተጠናቀቁ ቤቶችን ያስረከበም ሲሆን የጌታችን የልደት በዓልን ምክንያት በማድረግም ልዩ ልዩ የምግብ ግብዓት እንዲሁም የቁሳቁስ ድጋፍም ተደርጓል። ታህሳስ 23 2008 ዓ.ም በሆለታ በተደረገው የድጋፍና የርክክብ ስነ ስርዓትም ለአቅመ ደካሞች የተገነቡ ቤቶች የርክክብ መርሃ ግብር ላይም ተጋባዥ የመንግስት አካላትን በተገኙበት ድጋፉ ተደርጓል። የሆለታ ከተማ አስተዳደር ከንቲባ የሆኑት እሸቱ በቀለ እንደተናገሩት ድጋፉ የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ከሆለታ ገነት ቤተክርስቲያን ጋር በመተባበር መደረጉንና ቤተክርስቲያኗ ከሃይማኖታዊ አስተምህሮት በዘለለ ሰብአዊ ስራዎችን ከመንግስት ጋር በቅንጅት እየሰራች መሆኑን ተገልጿል። እንግዲህ በዛሬው ዕለት የኢትዮጵያ ገነት ቸርች ሆለታ ቅርንጫፍ ከሄድ ኦፊስ ጋር በመተባበር ብዙ ሰው ተኮር ስራዎችን ሲሰሩ ቆይቷል። ዛሬ የዛ ስራ ውጤትን አብረን እያየን ነው የምንገኘው። እንግዲህ ቤተክርስቲያኗ የእግዚአብሔርን ቃል ከመስበክ ከማገልገል ጎን ለጎን ያ ቃል ደግሞ በተግባር መተግበር እንደሚችል ብዙ የልማት ስራዎችን ከመንግስት ጋር በመስራት ተግባራዊነቷን በጎ አድራጊነቷን እንደ ቃሏ የምትኖር መሆኗን ያሳየች ቤተክርስቲያን ናት ብዬ አምናለሁ። ቤተክርስቲያኗ ቀደም ሲል ወድቀው የነበሩ የሁለት ቤተሰቦችን ቤት መልሶ በመገንባት ማስረከብ መቻሏንም በስጦታ መርሃ ግብሩ ወቅት ተነግሯል። በኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ፕሮግራም ማናጀር የሆኑት አስራት እሸቱ እንደተናገሩት የቤት ግንባታው የአቅመ ደካሞች ክረምት ላይ የነበሩ ችግሮችን የቀረፈ ሲሆን በተጨማሪም ለ3 ወር የሚሆን የእህልና የቁሳቁስ ድጋፍ መደረጉንም አንስተዋል። ድርጅታችን የኢትዮጵያ ገነት ሪሊፍ ኤንድ ዴቨሎፕመንት የቤት እድሳት ፕሮግራም አካሂዶ ነበረ ማለት ነው። በወቅቱ ክቡር ከንቲባ በተገኙበት የርክክብ ፕሮግራም አድርገናል። ከዛ በኋላ በዛ ወቅት ደግሞ የተነሳው ነገር ምንድነው? አንድ ዛሬ መጣንበት እዚህ ፕሮግራም ላይ እናታችን የሚተኙበት መኝታ የሌላቸው ደጋፊ የሌላቸው በመሆናቸው እንደው ብትችሉ ፍራሽ ብትገዙላቸው የሚለብሱት ነገር ብታደርጉላቸው የሚል አይነት ጥያቄ ቀርቦ ነበረ ማለት ነው ያን ጊዜ። ስለዚህ እሱን ከግምት ውስጥ በማስገባትና ወደ ቢሮ በመሄድ እንደገና በመመካከር ሀብት በማሰባሰብ ዛሬ ላይ የፍራሽ እንደገና ደግሞ ቢያንስ ለ3 ለ4 ወር የሚሆን ቀለብ እና አልባሳት የተለያዩ አልባሳት በፕሮጀክት ልጆቻችን የተሰሩ አልባሳት ይዘን መተን ያው ርክክብ አድርገናል። በዚህም አጠቃላይ 43000 ብር ወጪ በማድረግ የፍራሽ፣ ብርድ ልብስ፣ ዘይት፣ ዱቄት፣ አልባሳት፣ ጠረጴዛ፣ ሳሙና፣ መኮሮኒና መሰል አይነት ድጋፎችን ተደርጓል። የዩጎ ቤተክርስቲያን ለመቄዶንያ አረጋውያን የማዕድ ማጋራት መርሃ ግብር አድርጋለች። አያት አጥቢያ የምትገኘው የዩጎ ሲቲ ቤተክርስቲያን የጌታ ኢየሱስ ክርስቶስ ልደትን መታሰቢያ ምክንያት በማድረግ ለ500 አረጋውያን የማዕድ ማጋራት መርሃ ግብር አድርጋለች። ቅዳሜ ታህሳስ 26 2008 ዓ.ም የመቄዶንያ ግቢ በመገኘት የዩጎ ሲቲ ቤተክርስቲያን አገልጋዮች ማዕድ በማጋራት መርሃ ግብሩ ላይ የተካፈሉ ሲሆን ቤተክርስቲያን ይህ አይነት ተግባሯን አጠናክራ እንደምትቀጥል ተገልጿል። የመቄዶንያ የአረጋውያን መርጃ ማዕከል መስራች የክብር ዶክተር ቢኒያም በለጠ ለተደረገው ለማዕድ ማጋራት መርሃ ግብር የዩጎ ቤተክርስቲያን መጋቢዎችንና አገልጋዮችን በአረጋውያን ስም ያመሰገኑ ሲሆን ሌሎች መንፈሳዊ ተቋማትም ተመሳሳይ የበጎነት ተግባራትን እንዲያደርጉ ጥሪ አቅርበዋል። የዩጎ ሲቲ ቤተክርስቲያን አዲስ የተገነባውና የገና ዕለት በይፋ አገልግሎት የሚሰጠው አጥቢያ አያት የመቄዶንያ ማዕከል አጠገብ የሚገኝ ሲሆን እንደ ጎረቤት የማዕከሉን አረጋውያን ለመርዳት መነሳሳታቸውን ቤተክርስቲያኒቱ ተናግራለች። ማህበራዊ ኃላፊነትን መወጣት፣ ከአረጋውያን ጎን መቆም የቤተክርስቲያን አንዱ የተጣለባት አደራ እግዚአብሔርም የሚወደው የበጎነት ተግባር ነው። ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራ መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። ያዕቆብ 1 ቁጥር 27። መረጃው የተወዳጅ ሚዲያ ነው። ፍቅር ለህፃናትና ለእናቶች በጎ አድራጎት ድርጅት የልደት መታሰቢያ በዓሉን ምክንያት በማድረግ የአይነት ድጋፍ በመስጠት የበዓል ፕሮግራም ማክበራቸው ተነገረ። ታምራት ሞቲ ዝርዝር አለው። ፍቅር የወደቁትን ያነሳል በሚለው መሪ ቃል ፍቅር ለህፃናትና ለእናቶች በጎ አድራጎት ድርጅት ላለፉት 11 ዓመታት የተረሱ አጋዥ ያሌላቸውንና የኑሮ ጫና ያለባቸውን እናቶች እንዲሁም ልጆቻቸውን አቅፎ በተለይም ህፃናትን በጤና በአእምሮና በተለያየ መንገድ በመንከባከብ ለወላጆቻቸውም ስልጠና በመስጠት የራሳቸው ነገር ላይ እንዲኖራቸው በማድረግ ሰፊ ስራ እየሰራ ይገኛል። የጌታችን የኢየሱስ ክርስቶስ የልደት መታሰቢያ በዓልን ምክንያት በማድረግም ልዩ የበዓል ፕሮግራም ማክበር የቻሉ ሲሆን ጸሎት፣ ዝማሬ፣ የተለያዩ የበዓል መልእክቶችና በተለይም ወላጆች ቀድሞ የነበሩበትንና በድርጅቱ ድጋፍ ማግኘት ከጀመሩም በኋላ
በሕይወትና ኑሯቸው ላይ ያዩትን ከፍተኛ ለውጥ በብዙ የምስጋና ቃላት ምስክርነታቸውን ሲሰጡም ተስተውለዋል። የፍቅር ለሕፃናትና ለእናቶች በጎ አድራጎት ድርጅት መስራችና ዳይሬክተር የሆነችው እህት ማርታ ወልደአረጋይ በበኩሏ ኢየሱስ ክርስቶስ በበረት የተወለደው ለአዳም ዘር ሁሉ ነው፣ ከነበርንበት ድቅድቅ ጨለማ ወደሚደነቅ ብርሃን ሊለውጠን ነው። ይህ ጌታ ዛሬም በሕይወት ጨለማ ውስጥ ያሉትን በፍቅር ይጠብቃል። ሁላችንንም እንኳን ለልደት መታሰቢያው በሰላም አደረሰን የሚል መልእክቷን አስተላልፋለች። ለወላጆችም የበዓል መዋያ የተዘጋጀው የዘይት፣ የሽንኩርት፣ የዱቄትና የእንቁላል ስጦታ በእንግዶች አማካኝነት ከተሰጠን በኋላ የጋራ ምሳና የቡና ፕሮግራም ተካሂዷል። በመጨረሻም ከጎናችን የወደቁ የሰው ፍቅር ያጡትን የሚቆርሱት እንጀራ የሌላቸው በዚህ የልደት መታሰቢያ አብሮን እንዲያሳልፉ በማድረግና ወንጌልን በመመስከር ይህን የፍቅርና የስጦታ በዓል እናክብር ስትል እህት ማርታ ወልደአረጋይ መልእክቷን አስተላልፋለች። ከንቲባ አዳነች አቤቤ መጪውን የገና በዓል ምክንያት በማድረግ በከተማዋ ለሚኖሩ ከ300 ሺህ በላይ ለሚበልጡ አቅመ ደካሞች ወገኖች ማዕድ አጋርተዋል። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የገና በዓልን ምክንያት በማድረግ በከተማችን በሚገኙ ክፍለ ከተሞችና ወረዳዎች ለሚኖሩ ከ300 ሺህ በላይ ምንም ገቢ ምንጭ ለሌላቸው፣ ለማህበራዊ ችግር ለተጋለጡ፣ ዝቅተኛ ገቢ ላላቸውና አቅመ ደካማ ወገኖቻችን የማዕድ ማጋራት መርሃ ግብር አካሂደናል ብለዋል። የገና በዓል የኢየሱስ ክርስቶስ የልደት በዓልና የፍቅር መገለጫ በመሆኑ በማዕድ ማጋራት ለተቸገሩ ወገኖቻችን ያለንን ፍቅር በተግባር የምንገልጽበት ነው። ይህ የበጎነት ተግባር የከተማችንን ጥልቅ የመረዳዳትና የአብሮነት እሴት ይበልጥ የሚያጸና ሲሆን ዛሬም ጊዜያዊ ችግርን ለማለፍ እጅ ለእጅ ተያይዘን የምንቆምና ለዘላቂ ልማት የምንተጋ ታላቅ ሕዝቦች መሆናችንን በተግባር ያረጋገጥንበት ነው ብለዋል። በሁሉም በዓላት ካላቸው ላይ ከወገኖቻችን በማካፈል ለዚህ በጎ ተግባር መሳካት ደከመኝ ሰለቸኝ ሳይሉ አብረው ለቆሙ ልበቀና ባለሀብቶች፣ በትጋት ላስተባበሩ ወጣቶችና አመራሮች በራሴ በከተማ አስተዳደሩ እንዲሁም በተጠቃሚ ወገኖቻችን ስም ከልብ የመነጨ ምስጋናዬን አቀርባለሁ። በዓሉ የፍቅር የሰላምና የደስታ እንዲሆንላችሁ ከወዲሁ ከልብ እመኛለሁ ሲሉ መልእክት አስተላልፈዋል። ለዛሬ የነበሩን የጂኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጀችላችሁ ደግሞ ነጻነት አቁማ ነበሩ። ከቀሪ የጂኤምኤም ልዩ የበዓል ፕሮግራሞቻችን ጋር መልካም ቆይታ